ጤና ይስጥልን ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ተመስገን አሰፋ ነኝ፣ አብራችሁን ቆዩ። የሀሳብ ብልጫን መሰረት ያደረገ የፖለቲካ ባህልን ማሳደግ እንደሚገባ ተመላከተ። በደሴ ከተማ አስተዳደር የሚንቀሳቀሱ የተፎካካሪ ፓርቲዎች የጋራ ምክር ቤት የውይይት መድረክ አካሂደዋል። ሰላሀዲን ሰይድ ተጨማሪ ዘገባ አዘጋጅቷል። በደሴ ከተማ አስተዳደር ውስጥ የሚገኙ የተፎካካሪ ፓርቲዎች የጋራ ምክር ቤት የውይይት መድረክ አካሂደዋል። በከተማዋ ዘላቂ ሰላምና ልማት ለማስፈን የፖለቲካ ፓርቲዎች ሊኖራቸው በሚገባ ሚና ላይ ሰፊ ውይይት ተደርጓል። በቀጣይ ለሚደረገው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን ድርሻ እንደሚወጡ ነው በወሎ ዴሞክራሲያዊ ፓርቲ የደሴ ቅርንጫፍ ስራ አስኪያጅ ዳውድ መሐመድ የገለጹት። ሰላም ትልቅ ነገር ነው። ከሁሉም ላይ በፊት ሰላም ይበልጣል። ሰላም የሀገር መሰረት ነው። ሰላም ሲኖር ነው ሁሉም ነገር የሚኖረው። ምርጫ የሚኖረው ሰው መንቀሳቀስ የሚችለው ራሱ ሰላም ሲኖር ነው። እኛ ቅድሚያ ከማንኛውም በፊት ለምርጫ ነው ሰላም መጀመሪያ ቅድሚያ የምንሰጠው። ሁሉም ለተፎካካሪ ፓርቲዎችም የኛም ፓርቲ ያው ቅድመ መሰረቱ ሰላም ለሰላም ምክር የምንሰጠው። በልዩነት ውስጥ በመከባበር መስራትና የሀሳብ ብልጫን መሰረት ያደረገ የፖለቲካ ባህል ማሳደግ ይገባል ያሉት በኢዜማ የደሴ ቅርንጫፍ ዋና ጸሐፊ አቶ ብርሃን አለም አለመግባባቶችን በውይይት ሊፈቱ እንደሚገባ ነው አጽንኦት የሰጡት። ፍትህ ሊመጣ የሚችለው የአገሪቱ ችግር ምንድን ነው ብሎ ተወያይቶ ለዛ ትክክለኛ ምላሽና አቋም ሲያዝ ነው። ስለዚህ ፍትህን ስለናፈቅ ነው ብቻ ሰላም ስለናፈቅ ነው ብቻ ሰላም ይመጣ ማለት አይደለም። ራሳችንን የሰላም ተገዢ ማድረግ አለብን። ራሳችንን ማሸነፍ አለብን። በመሳሪያ አፈሙዝ የሚመጣ ሰላም የለም። ለሀገራችን የሚጠቅመን እርስ በርስ መገዳደሩ መጨራረሱ አይደለም። በሀሳብ አሸናፊነት በሀሳብ የበላይነት ስንረዳዳና ስንወያይ መሆን አለብን። በብልጽግና ፓርቲ የደሴ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ አሸናፊ አለማየሁ ተፎካካሪ ፓርቲዎች ለሰላም ግንባታ ለፍትሃዊነትና ለዲሞክራሲ የራሳቸውን አስተዋጽኦ ሊያበረክቱ እንደሚገባ ገልጸዋል። ከተፎካካሪ ፓርቲዎች ጋር የሚደረገው የምክክር መድረክ በቀጣይ ወራትም እንደሚከናወኑ አቶ አሸናፊ ጠቁመዋል። ዛሬ ያየነው መንፈስ የትብብር መንፈስ ነው። ዛሬ የነበረን ውይይት የመደጋገፍ የወንድማማችነት ተባብሮ በከተማችን ውስጥ ያለ የትኛውንም አይነት አፍራሽ የሆነ ልማቱን የሚጻረር ሰላምን የሚጻረር ከዲሞክራሲ በተቃራኒ የሚሄድ የትኛውንም አይነት እሳቤ በጋራ የመታገል ተግባብቶ የመስራት በሚያለያየን ጉዳይ ላይ ዲሞክራሲያዊ የሆኑ ልዩነቶች እንዲከበሩ በሚያለያየን ጉዳይ ላይ አንድ በሚያደርጉን ጉዳዮች ደግሞ ዲሞክራሲያዊ አንድነት ተከብሮ ስራዎቻችንን መስራት እንዳለብን ተግባብተን የወጣ ነው። ከዚህ በኋላ ምርጫም እየቀረበ የቅድመ ምርጫ መርሃ ግብር ውስጥ ስለገባን ተፎካካሪ ፓርቲዎች ጋር እንደ ከተማ በወር 2 ጊዜ አብረን እየመከር ምን ሄድ ይሆናል። በጋራ ምክር ቤቱ ብልጽግና ፓርቲ፣ ኢዜማ፣ ነጻነት ለእኩልነት ፓርቲና ወሎ ዴሞክራሲያዊ ፓርቲ ተሳትፈዋል። ወጣቶችን በተለያዩ ዘርፎች በማደራጀት የስራ ዕድል ተጠቃሚ ለማድረግ እየተሰራ መሆኑን የሀይቅ ከተማ አስተዳደር አስታወቀ። በከተማ አስተዳደሩ በዶሮና በላም እርባታ ዘርፍ የተሰማሩ ወጣቶች ተጠቃሚ መሆናቸውን ለአሚኮ ተናግረዋል። ተጨማሪው እንደሚከተለው ይቀርባል። የሌማት ትሩፋት የምግብ ዋስትናን ለማረጋገጥ የሚከወን ልዩ ልዩ የስራ ዘርፎችን ያካተተ ተግባር ሲሆን በተለይም በስጋ፣ በእንቁላል፣ በማርና በወተት ምርት ላይ በማተኮር በግብርናው ዘርፍ ስኬትን ማምጣት ዋነኛ ግቡ ነው። በሀይቅ ከተማ አስተዳደርም ወጣቶች በዶሮና በላም እርባታ ዘርፍ ተሰማርተው ተጠቃሚ መሆን ችለዋል። ከአሚኮ ጋር ቆይታ የነበራቸው ወጣቶቹ ዘርፉ ውጤታማ መሆኑን ነግረውናል። ሀይቅ ላይ የመጀመሪያ ጊዜ በኢንተርፕራይዝ ተደራጅተን ወጣቶቹን ወደ ስራ ያስገባ ነው ከከተማ አስተዳደር ጋር በመተባበር እኛ ነን። አራያነን በዞኑም ድረስ እውቅና ያለን እርባታ ነው። ጥሩ እየሰራን ያለ ነው። በብዙ ቦታ እያሰራጨን ነው። ጫጩቶቹን ከኢትዮ ቺክን በማስመጣት ያንድ ቀን ጫጩት አሳድገን ለህብረተሰቡ ለአካባቢም ሆነ ራቅ ላሉት ቦታዎች እያሰራጨን ነው ያለ። አዋጭነቱ በጣም አሪፍ ነው። እየሰራን ነው። ተለውጠናል። የአካባቢው ሰው ያውቃል የኛን እርባታ። ይህንን መንግስት ነው የሰጠን ሸዱን። ወተት በጣም አስፈላጊ ነው። ከራሴ ከልጆቼ ከቤተሰቤ ጀምሮ የወተት ጥቅም ፍላጎቱ እንዲኖር ያደርጋል። ውጤታማም ነው ደግሞ በአግባቡ ከተሰራ። አሁን ላይ 6 ላሞች አሉኝ፣ 3 ጊደሮች አሉኝ፣ 3 ጥጆች አሉኝ። በጣም ደስተኛ ነኝ። ብዙ ልጆች፣ ብዙ ህጻናቶች ብዙ የኛን ወተት የሚጠቀሙ አሉ። በሚሰጡ ምስጋና በገንዘባቸው የገዙት አይመስላቸውም። ንጹህ ወተት ራሴው ስለሆንኩ የምሰራው። ዶሮ እርባታ ላይ ነው የተሰማራሁት። በዶሮ እርባታ ሲባል በፊት ላይ እንደዚህ በቃ እንደ ቀልድ ነበር የምናየውና
አሁን በከተማዎች ባለ አንዳንድ ድጋፍ ሰጪዎች ምናምን ስንማርበት ጠቃሚና ወሳኝ ነገሮች እንደሆኑ ተረድተነዋል። የ45 ቀን ናቸው ጫጩቱ። ስማቸውም ሳስፎ ይባላሉ። ለእንቁላል ጣይና ለስጋም የሚሆኑ ማለት ነው። 2013 ላይ ነው የገባ ነው። 2013 አልቆ ስምንት ላይ ነው የገባ ነው። ያው እንግዲህ በዚህ ዓመተ ምህረት በዚህ ባለፈችው እየሰራንበት እንገኛለን። በጣም ሀሪፍ ነገርና ለዋጭ ስራ እንደሆነ አግኝተነዋል እኛ ማለት ነው። ይህንኑ ስራ ይበልጥ አጠናክረው ለመቀጠል ማቀዳቸውንም ነው ወጣቶቹ የገለጹት። የራሳችንም ጥረት እዚህ አድርሶናል። ለወደፊቱ ደግሞ ኢንኩቤተር አምጥተን ይህን የምናመጣውን ጫጩት እዚሁ ማስፈልፈል ነው እቅዳችን። እንደዛ አይነት እቅድ ያለና ራያችን እዛ ድረስ ነው። ሸዶቹን ገንብተናል። ከተማው ባለሙያ ሂዶ አይተውት ያንን ቦታውን በባለሙያ መሰረት ተገንብቷል። አሁን ወደዛ ወደ ራሳችን ያዘጋጀን ነው። ሼድ የራሳችን እንገነባለን። ከዚህም የተሻለ ደግሞ መንግስትም ተዘዋሪ ፈንድ እንደዚህ ቢለቅልን የተገኘውን ነገር ወደ በራሳችን ሼድ ገንብተን በራሳችን እንሰራለን ብለን ነው ሀሳባችን ያለ ነው። አሁንም ቦታዎችን እየገዛዛንና ያለውን የተለያዩ ነገሮች እያመቻችን ያለንበት ጉዳይ ነው። ቀጣይ አብዝቼ ወደ ፓስቸራይዝድ ወተቶች ማከፋፈል ሙሉ ከተማውን ለማዳረስ እቅዷል። አቶ እስክንድር ተሾመ በሀይቅ ከተማ አስተዳደር የግብርና ኤክስቴንሽን ቡድን መሪ ሲሆኑ ወጣቶችን በማደራጀት የስራ እድል ተጠቃሚ ለማድረግ እየተሰራ ነው ብለዋል። ከ25 በላይ የአደረጃጀት በመፍጠር ከ138 በላይ ወጣቶችን በማደራጀት በዚህ ግቢ ውስጥ ከፍተኛ የዶሮ አርቢዎች የተፈጠረበት ሁኔታ ነው ያለው። እነዚህም የዶሮ አርቢዎች ባለፈው አመት ከ50 ሺህ በላይ የአንድ ቀን ጫጩት ያሳደጉበት ሁኔታ ነው ያለው። አሁንም እዚህ እንደምናየው ከፍተኛ የዶሮ የአንድ ቀን ጫጩት ገብቶ በማሳደግ ላይ ነው የሚገኙት። ወጣቶቹን ተጠቃሚ ከማድረግ አንጻር የተሻለ ስራ እየተሰራ ያለበት ሁኔታ ነው ያለው። የላምና የዶሮ እርባታን ጨምሮ በሌሎችም ዘርፎች አበረታች ስራ በመስራት ላይ መሆናቸውን የገለጹት ቡድን መሪው ይህም ለሌማት ትሩፋት አበርክቶ ከፍተኛ መሆኑን አስረድተዋል። ግብርናን በማዘመን ምርትና ምርታማነትን ለመጨመር የሚያስችሉ አሰራሮችን መተግበር እንደሚገባ የሰሜን ወሎ ዞን አስተዳደር ግብርና መምሪያ ገለጸ። ንግድ ባንክ ወልዲያ ዲስትሪክት ለአርሶ አደሮች ብድር ለማቅረብ የሚያስችል ስምምነት ከወልዲያ ከተማና ከሰሜን ወሎ ዞን አስተዳደር ጋር ተፈራርሟል። ካሳሁን ኃይለ ሚካኤል። የኢትዮጵያ ንግድ ባንክ ወልዲያ ዲስትሪክት ከወልዲያ ከተማና ከሰሜን ወሎ ዞን አስተዳደር ጋር አነስተኛ መሬት ላላቸው አርሶ አደሮች ብድር ለማቅረብ የሚያስችል ስምምነት ተፈራርሟል። ብድሩ የአርሶ አደሩን ተጠቃሚነት የሚያረጋግጥ መሆኑ በስምምነቱ ላይ ተገልጿል። የባንኩ የሪቴይል ባንኪንግ ክፍል ስራ አስኪያጅ ኤልያስ ይልማ አነስተኛ መሬት ያላቸው አርሶ አደሮች በኢኮኖሚ ውስጥ የሚኖራቸውን ተሳትፎ ለማሳደግ ታስቦ ብድሩን መመቻቸቱን የገለጹት አነስተኛ ባለይዞታ ያላቸው አጠቃላይ ለግብርናው ኢኮኖሚ ትልቅ ድርሻ ያላቸው ስለሆነ እንደ ዲስትሪክት በ3 ወር ውስጥ 20 ሺህ ተጠቃሚዎችን ተደራሽ ለማድረግ ያው የዘመቻ ስራ ጀምረናል። የብድር ቆይታው እንግዲህ የስራ ማስኬጃ ወይም ወርኪንግ ካፒታል የምንለው በአንድ አመት ተከፍሎ የሚጠናቀቅ ብድር ሆኖ ከዛ ውስጥ የማጋዘን ደረሰኝ ኪራይ የሚባለው በ6 ወር መከፈል ያለበት ነው። ይሄኛው ደግሞ የረጅም ጊዜ የመካከለኛ ጊዜ የሚባለው በ5 አመት ውስጥ ተከፍሎ የሚያልቅ ብድር ነው የሚሆነው ማለት ነው። የከተማ አስተዳደሩን የከተማ ግብርና እንዲሁም የእንስሳትና እንስሳት ተዋጽኦ ልማት እቅድ ለመተግበር ብድሩ ሚና አለው ያሉት የወልዲያ ከተማ አስተዳደር ግብርና መምሪያ ኃላፊ ደስታ ሞላ ከአርሶ አደሩ በተጨማሪ የከተማ ነዋሪውን የገበያ ፍላጎት ለማርካት ይረዳል ነው ያሉት። ለከተማው የኑሮ ውድነት ሊቀንስ የሚችል እና ገበያውን ሊመግብ የሚችል አቅርቦት ማቅረብ ይጠበቅብናል። እሱን ለማድረግ ደግሞ የካፒታል እጥረት ኖሮባቸው ልምዱ ያላቸው የተቀመጡ በዙሪያው ያሉ አርሶ አደሮች አሉ። ፋይናንሻል ድጋፍና በብድር አገልግሎት የሚያገኙ ከሆነ ደግሞ ስራውን ሰርተው ገበያውን ይመግባሉ፣ የኑሮ ውድነትንም ይቀንሳሉ። የሰሜን ወሎ ዞን ግብርና መምሪያ ኃላፊ ተገኝ አባተ በበኩላቸው አርሶ አደሩን ከበሬ በማላቀቅ የእርሻ ሜካናይዜሽን ተጠቃሚ ለማድረግ እንደሚያግዝ ነግረውናል። ከምንሰራቸው በርካታ ስራዎች አንዱ ሜካናይዜሽን ስለሆነ በተለይ የሜካናይዜሽን ስራ አርሶ አደሩ የትራክተር ተጠቃሚ እንዲሆን ምቹ ሁኔታ እየፈጠረ ያለበት ሁኔታ ስለሆነ ይህን ተደጋግፈን እስከታይ ድረስ አርሶ አደሩ ከችግር እንዲወጣ የትራክተር ተጠቃሚ እንዲሆን በስፋት ለመስራት ቁርጠኛ ሆነን ነው ዛሬ ጋር ያደረግነው። የብልጽግና ፓርቲ ኢኒሼቲቭ የሆነውን የሌማት ትሩፋት ለመተግበርም ብድሩ አጋዥ መሆኑን አቶ ተገኝ ገልጸዋል። ከሌማት ትሩፋት ጋር ተያይዞ ነው። ይህም አንዱ የፓርቲው ኢኒሼቲቭ ነው። የሌማት ትሩፋት በስፋት መሰራት መቻል አለበት። ማድለብ፣ እርባታ፣ ወተት፣ ስጋ፣ ማር፣ አሳ እነዚህ
ትልልቅ ስራዎች ናቸው። አሁን ለያዝነው ግብርናን የማዘመን ተግባር የራሱን አስተዋጽኦ ለማድረግ የተሰለፈ ባንክ ስለሆነ እቅዳችንንም ለመስራት ያስብነውንም ፕላን ለማሳካት ከጎናችን ሆኖ ይዞት የመጣው የብድር አገልግሎት በጣም አስፈላጊ ስለሆነ ለውጥም የምናመጣበት ተግባር ብለን ነው የምናስበው። ከባንኩ ጋር ስምምነቱን የፈረሙት የወልዲያ ከተማና የሰሜን ወሎ ዞን ግብርና መምሪያ እንዲሁም የሰሜን ወሎ ዞን እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤቶች ናቸው። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ